ይሄ የሁላችንም ጥያቄ ነው፣ የሁላችንም ሀሳብ ነው፣ የሁላችንም ጭንቀት ነው። ለሁሉም ነገር ግን መፍትሄ አለው። ስደት በጣም ክፉ ነው። ወንድ ልጅ በስደት ላይ ግን እንደዚህ ሲሆን ማየት፣ እንደዚህ ሲሆን መስማት በጣም የመጨረሻ ነው ልብ የተሰበረው ማለት ነው። ምንድን ነው የተፈጠረው? እንግዲህ በዝርዝር የምነግራችሁ ነው። እባካችን ቪዲዮ በላይክ ጀምሩት እስቲ ለሁሉም እንዲደርስ ማለት ነው። ምክንያቱም ብዙዎቻችን ምን ማድረግ እንዳለብን መፍትሄውን እንኳን እማናቅ ሰዎች አለን። አብዛኞቻችን መልፋት ብቻ፣ መድከም ብቻ፣ መስራት ብቻ። ምን ዋጋ አለው? ዝም ብሎ መስራት መስራት መስራት። በነገራችን ላይ ማለት ነው ዛሬ በጣም ወሳኝ ነገሮች ነው የምነግራችሁ። በተለይ ስደት ላይ ሆናችሁ 1,000 ነው ደሞዜ፣ በዚህ በ1,000 ብር ብቻ ነው ወይ ስንት ዓመት ተጠራቅሞ ነው 1 ሚሊዮን ሞልቶ ቦታ የምገዛው? ከዚያስ ቦታ ገዝቼ እስከ መቼ ድረስ ነው ቤት የምሰራው እያላችሁ ለተጨነቃችሁ ለሁላችሁም በጣም ወሳኝ ነገር ነው ዛሬ የምነግራችሁ። የትም እንዳትሄዱ። እንደዚሁም ለዚህ ወንድማችንም ይሄን ቪዲዮ ብትችሉ ሼር አድርጋችሁ ብታደርሱልኝ በጣም ደስ ይለኛል ማለት ነው። በጣም ነው ያሳዘነኝ፣ በጣም ነው ያስለቀሰኝ። እሱ ብቻ አይደለም፣ ኮመንት ላይ በጣም ብዙዎች እንግዲህ የእሱን ስሜት ሲጋሩ ነበረ። ማለት የሁላችንም ጭንቀት ነው፣ የሁላችንም ሀሳብ ነው። እኛንን ማልቀስ ያለብን ወይስ ደግሞ ለሞቱት ነው ማልቀስ ያለብን ወይስ የሞቱት ለእኛ ነው ማልቀስ ያለባቸው? ለዚህ ዘመን ትውልድ እኮ መለቀስ አለበት እያለ እንግዲህ ባሮረው በጣም ብዙዎች የእሱን ስሜት ተጋሪ ነበሩ ማለት ነው። ለሁሉም ነገር ግን መፍትሄ አለው። ሁላችንም ብልጥና አስተዋይ ከሆንን መፍትሄ የሌለው ነገር እዚህ ምድር ላይ ምንም ነገር የለም ማለት ነው። ለማንኛውም ወደ ጉዳያችን እንገባለን። መጀመሪያ ሰላም አላልኳችሁም? ሰላም እንበላችሁ። ቪዲዮ በላይክ ጀምሩት። ላይክ አታረጉም እናንተ ግን። ኧረ ተው ሼም ነው። እኔ የምነግራችሁ ማለት ነው በጣም የገረማችሁ ነገር በጣም ብዙዎቻችሁ የምትመለከቱ ሰብስክራይብ ያላረጋችሁ ሰዎች ናችሁ። ሰብስክራይብ ብታረጉ ምናችሁ ይቀነሳል እናንተ? ኧረ አድርጉት። ይሄ እኮ ድምጽ ነው። ይሄ የታፈኑ ሰዎች ድምጽ ነው ማለት ግራ የገባቸው የተለያዩ ሀሳብ አስተያየቶችን የምንሰጣጥበት የምንወያይበት ቻናል ነው። የደረስንበትን ማለትም እስከዛሬ ያሳለፍነውን ነገር የምንከፋፈልበት መፍትሄ የምንለውን ነገር ደግሞ የምንነጋገርበት። እናንተ መፍትሄ ነው የምትሉትን ኮመንት ላይ አስቀምጦ እኔ ደግሞ የራሴን እስከዛሬ ከትልቅ ሰዎችም የተማርኩትን እዚህ ዱባይ ላይ መጥተው ለረጅም ዓመት የቆዩትን እንዴት ሆነው ነው በጣም ትልልቅ ሀብት ማማ ላይ የደረሱ ሰዎች አሉና እንዴት ሀብት ማማ ላይ ደረሱ? እንዴትስ ነው ያሳኩት? እነማንስ እንዴት አድርገው ወደቁ? የሚለውን ነገር ነው በዚህ ቻናል ብዙ ጊዜ በጣም ወሳኝ ነገሮችን እምላቸው ነው የማነሳው። አንድ በት የኮል ታፋም ቢሆን እንግዲህ ቀስ ብሎ ይሰላል። ቀስ በቀስ ለሁሉም ነገር በአንድ ጊዜ አይሆንም እና እኔ ለማንኛውም መረጃ ይጠቅማል ይበጃል ያልኩትን ነገር ከማቅረብ ወደኋላ ያልልም። ይብላኝ ለእናንተ ግን ማለት ነው ይብላኝላችሁ። ሰብስክራይብ ላይክ ማድረግ ለቀፈፋችሁ ለከበዳችሁ ይብላኝ ብያለሁ። መረጃው ይቀጥላል። ሰላም ማራኳችሁም ሰላም በማለት እጀምራለሁ። እናንተ እስቲ ላይክ በማድረግ ሰብስክራይብ በማድረግ ጀምሩት። ኧረ ተው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ በልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? አንድ ወንድማችን ቲክቶክ ፔጁ ላይ በጣም በሚያሳዝን ሁኔታ የተከፈለውን ደሞዙን ብሩን መሬት ላይ ቁጭ አድርጎ የቀረጸው ቪዲዮ በጣም ብዙዎችን አስለቅሷል፣ ብዙዎችን አነጋግሯል። የብዙዎች ብሶት ነው ይሄ ነገር። በነገራችን ላይ አሁን ላይ ሀገራችን ላይ እኛ የምንሰራው ስራ የእኛ ደሞዝና የሀገራችን ኑሮ ተመጣጣኝ አልሆነ አለ። መቼ ነው ቦታ የምገዛው? መቼ ነው ቤት የምሰራው? መቼ ነው ማገባው? የሚለው ነገር የብዙዎችን ጥያቄ ነው አንስቶ የተናገረው ማለት ነው። በሱ ኮመንት ስር እንግዲህ በጣም ብዙ ሰዎች ብሶታቸውን ገልጸዋል። ሁሉም ጋር ያለ ብሶት ነው። በቃ የሀገራችን የኑሮ ማሻቀብ፣ የኛ ሩጫ ከኋላ የሩጫችን ጉዳይ አልደራረስና አልመጣጠን ማለቱ የብዙዎችን እንዴት ብዬ ልንገራችሁ? ያው ሁላችሁ የምታውቁት ነገር ነው። በቃ ቤት ልስራ ብትሉ ከቀን ወደ ቀን የሲሚንቶ መጨመር፣ የቆርቆሮ የምኑ ብሶታችንን እንዲህ ብለን የምንነጋገረው አይደለም። በ100% የሚያስማማን ነገር ነው። የሀገራችን ኑሮ ከኛ ጋር አይመጣጠንም። ነገር ግን ለሁሉም ነገር እኔ ጋር መፍትሄ አለ። እኔ ጋር መፍትሄ የሌለው ነገር ምንም ነገር የለም። መፍትሄ የሌለው ሞት ብቻ ነው። ከሞት በስተቀረ ሁሉም ነገር መፍትሄ ያለው ከተመካከርን ከተወያየን የማይፈታ ችግር የለም ማለት ነው። 1,000 ብር ደሞዜ 1,000 ብር ብቻ ነው። እንዴት ነው በ1,000 ብር እስከ መቼ ድረስ ሰርቼ ነው 1,000 ብር ተጠራቅሞ መቼ ነው 1 ሚሊዮን የሚሞላው? እንዴትስ መቼስ ሞልቶ ነው 1 ሚሊዮን ሞልቶ ቦታ የምገዛው? ቦታ ስተገዝቶ ከዛም በኋላ እስከ መቼ አጠራቀሚ ነው ቤት የምገዛው? ከዛም በኋላ እስከ መቼ ተጠራቅሞ ነው የሰርግ ብር? እኔ በጣም ግርም ያለኝ ነገር ብዙዎቻችሁ የማያሳስበው ነገር የሚያሳስባችሁ የሰርግ ብር አሁን ያሳስባል እንዴ? የእውነት ይሄ እኮ ቅንጦት እኮ ነው። የሰርግ ብር እኮ በጣም በቃ ቢሆን ባይሆን የራሱ ጉዳይ፣ ግን ወደ ገደሉ ስገባላችሁ ወደ ቦታውን ወደ ቤቱ ጉዳይ እንገባለን።
የቤቱ ጉዳይ እንግዲህ 1,000 ብር ከሆነ አንድ ሰው ደሞዙ በአሁን ሰዓት 1,000 ብር ማለት የሳውዲ አረቢያ እንኳን 1,000 ብር አሁን 50 ብር ገብቷል ማለት ነው ምንዛሬ። በእርግጥ በየወሩ በየሁለት ወሩ ወደ ሀገራችሁ ያን 1,000 ብር የምትልኩት ከሆነ ምንም ዋጋ የለውም። በቃ ለምሳሌ አሁን በአሁኑ 1 ሚሊዮን ብር ባንክ ቢኖራችሁ የዛሬ ዓመት ቢያንስ 1.7 ወይ 1 ነጥብ ምናምን ቦታ ለመግዛት ማለት ነው 1 ሚሊዮን ብር ባንክ አስቀምጣችሁት የዛሬ ዓመት ስንት ይሆናል? ያ ብር 500,000 ብር ነው የሚሆነው። ምክንያቱም ይቀንሳል፣ እየቀነሰ ነው እንጂ እየጨመረ አይሄድም። ባንክ የተቀመጠ ብር ሁሌም ቢሆን ወዳቂ ነው። ይሄም ብዙ ጊዜ ነግሬያችኋለሁኝ። ባንክ ብር የምታስቀምጡ ሰዎች እየወደቃችሁ ነው ያላችሁት። በቃ ብራችሁ እየሞተ ነው፣ ከቀን ወደ ቀን እየሞተ ነው ያለው። ምክንያቱም እንደምታውቁት እንደምናየው የሀገራችን ኑሮ በጣም በሚያሳዝን ሁኔታ እያያችሁት ነው፣ እየሰማነው ነው። ብዙዎቻችን እኮ የሀገራችን ኑሮ አስግቶን አስደንብሮን ገና በሩቁ እንኳን ስናስበው ይሰቀጥጠናል። በእውነት ስንቶቻችንን የማይሰቀጥጠው ሰው አለ? ኢትዮጵያ ኑሮ ሲታሰብ በጣም ብዙ ማቃቸው ሰዎች ምን እንደሚታውቃላችሁ? ወዴት ሀገር ልሰደድ ገና ከዚህ ሳይሄዱ ሀገራቸው ወደ ሌላ ሀገር ለመሰደድ የሚያመቻቹ ልጆች አሉ። የሀገራችን ኑሮ በቃ የማይሆን ነገር ስለሆነ ወደ ሌላ ሀገር መሄድ አለብኝ ብለው የሚያመቻቹ ልጆችን አውቃለሁኝ። ይሄ ሁሉ ምንድን ነው? የሀገራችን የኑሮ ሁኔታ ነው። እኛ ግን አዋቂዎች ከሆንን ብልጦች ከሆንን የማይሳካ የማይስተካከል ነገር ምንም የለም። እኔ ጋር መፍትሄ አለ። መፍትሄ የምለውን ሀሳብ ነግራችሁ ይሆናል። እናንተም እስቲ ይሄ መፍትሄ ነው የምትሉትን ከእውቀታችሁ ከደረሳችሁበት እንደዚሁም ደግሞ ሌሎች እህቶቻችን ይሄን ቢያደርጉ የምትሉትን ኮመንት ላይ አስቀምጡ ማለት ነው። እንግዲህ እንደኔ መፍትሄ የምለውን ነገር እነግራችኋለሁኝ። እንደኔ ሀሳብ እንግዲህ አሁን አንድ ሰው 1,000 ብር ቢሆን ደሞዙ ያው 50,000 ነው በአሁን ሰዓት ማለት ነው 50,000 ብር በወር። ስለዚህ ምን ያደርጋል? በየወሩ በየሁለት ወሩ አገሩ መላክ የለበትም። ግዴታ ብሩ ማጠራቀም አለበት እጁ ላይ ማለት ነው። እጁ ላይ አጠራቅሞ ቢያንስ ለአንድ አመት እጁ ላይ ካጠራቀመ በኋላ ከከተማ ወጣ ያለ ቦታ ረከስ የሚል ማለት ነው ምሪት የተለያዩ በቃ ህጋዊ የሆነ ቦታ ግዴታ ከተማ መሆን የለበትም። ውሃና መብራት ያለው ቦታ ሄዶ መግዛት አለበት። ገባችሁ? እዚያ ደግሞ ይቀንሳል። በወቅቱ ደግሞ አሁን የዛሬ አመት ለምሳሌ አሁን ይሄን ብር በጣም ታጠራቀመው በእጁ ላይ እያጠራቀመው ከሆነ ያንን ገንዘብ አገራችን ላይ ሄዶ አይቀንስም። በወቅቱ ባለው ምንዛሬው ሁሌም ቢሆን እየጨመረ በሄደ ቁጥር ኑሮውና ምንዛሬው ተመጣጣኝ ነው። እንዴት ብዬ ላስረዳችሁ? አሁን ለምሳሌ እዚህ ሀገር መጀመሪያ እንደመጣው ጊዜ ምንዛሬ ስንት ነበር? ድርሃም 11 ብር ምናምን አካባቢ ነበር የመጀመሪያው ምንዛሬ ማለት ነው። አሁን ግን ምንዛሬው እየጨመረ በመጣ ቁጥር ኑሮ እየተወደደ ነው ሄዶ። በዛን ጊዜ አሁን ቦታም ርካሽ ነበር፣ ሁሉም ነገር ርካሽ ነበር። ሲሚንቶ ርካሽ ነበር፣ ቆርቆሮም ርካሽ ነበረ፣ ሁሉ ነገር ርካሽ ነበረ። ደሞዛችንም ይከፈላልም ርካሽ ነበር። አሁን ግን ደሞዙም ቁጥሩ ነው የጨመረው፣ ቁጥሩ ጨመረ። እዚያ ያለው ቦታውም ሁሉም ነገር የሚገዛዛው ነገር ደግሞ ጨመረ። ስለዚህ እዚህ ጋር ብሩን ካስቀመጣችሁት ምንም የሚጨምርባችሁ ነገር የለም። ተመጣጣኝ ነው። በወቅቱ በምልኩበት ብር ተመጣጣኝ ነው ቦታው የሚገኘው። እቃውም የተለያዩ እቃዎችን መግዛት ብትፈልጉ በተመጣጣኝ ዋጋ ከያዛችሁት ብር አንጻር እኩል ነው። እንደውም አንዷም እንዳልሽ ልንገራችሁ፣ ከዚህ በፊት የሰራሁት ቪዲዮ ላይ ብራችሁን በእጃችሁ ያዙ፣ ወደ ኢትዮጵያ አትስሩ፣ አትላኩ ብዬ የሆነ ቪዲዮ ሰርቼ ነው እታች ላይ ማለት ነው። ምን አለች? እንደውም ኢትዮጵያ ውስጥ መሬት ገዝቻለሁ፣ ቢቻል እንደው ያንን መሬት ሸጬ ወደ ድርሃም ቀይሬ ብሬን ቢይዘው በጣም ደስ ይለኛል። ከመሬት ይልቅ ብሩን በጥሬ ብር መያዝ በጣም ያዋጣል ብላ ነው ኮመንት ላይ እየጻፈችልኝ ማለት ነው። ይሄ ኮመንት በጣም ያስገረመኝ ኮመንት ነው። የሚገርማችሁ ነገር ማለት ነው የማይሆን ነገር ቢሆንም ነገር ግን አስቡት፣ ከኢትዮጵያ ያለን ብር አሁን ወደ ድርሃም ወይ ወደ ሌላ ብር ቀይራችሁ መያዝ የማይታሰብ ነገር ነው። ፕሮሰሱ ምኑም ጭራሽ የማታስቡት ነገር ነው። ነገር ግን አሁንም ቢሆን እጃችሁ ላይ ያለውን ብር መያዝ፣ ከዚህ ደግሞ በቃ በተለይ ወርቅ ብትገዙበት በጣም እንደሚያዋጣ የ100% እኔ እርግጠኛ ነኝ። በቃ ብትችሉ ወርቅ ብትገዙበት። አይ ብሩን ነው ማስቀምጠው ብላችሁ ካላችሁ ደግሞ ብሩን እስከ 1 አመት ድረስ በቻላችሁት መጠን ቁጥባችሁ ይዛችሁ በእርግጠኝነት 1 አመት ወይ 1 አመት ከ6 ወር 2 አመት ከገዛችሁ ከከተማ ወጣ ያለው ውሃና መብራት ያለው ቦታ መግዛት ትችላላችሁ ማለት ነው። ቦታውን ከገዛችሁ ደግሞ የቤቱ ጉዳይ ቀስ በቀስ በየወርም ቢሆን እያላካችሁ በየ2 ወሩ እያላካችሁ ቤቱን መስራት ትችላላችሁ ማለት ነው። ዋናው ነገር ቦታው ነው። ቦታው ከተገዛ ቤቱን እንደ ፍጥጥራችሁ እንደ ፍላጎታችሁ አድርጋችሁ መስራት ትችላላችሁ።
ከግማሽ ፐርሰንት በላይ ከሆነ መሰረቱ ከወጣ ካርታው ከወጣላችሁ በስማችሁ ከሆነ በኋላ ካርታውን አስይዛችሁ ከባንክ ጋር በሸሪንግ በየወሩ ይህን ያህል ገቢ ያለኝ ብላችሁ ከባንክ ብር ተበድራችሁ ራሱ ቤቱን መስራት ትችላላችሁ ማለት ነው። እናንተ የምትሰሩትን በየወሩ ወደ ባንክ ታስገባላችሁ፣ የባንክ ዕዳችሁን ትከፍላላችሁ ጎን ለጎን። በዚህ መልኩ ማሰራት ይቻላል። በጣም ብዙ ሲስተም አለ። በጣም ብዙ ባለሀብቶች እኮ ፎቅ የሚሰሩት ሆቴል የሚሰሩት ሁሉም ነገር በባንክ ነው። ይህን ታውቃላችሁ። መቼም ማያውቅ ሰው አለ ብዬ አላስብም። ስለዚህ አያሳስባችሁ፣ አያስጨንቃችሁ። ሁሉም ነገር መፍትሄ ያለው። አትጨነቁ። ዛሬ ትሞቱ ነገ የማታውቁትን ነገር ለምንድን ነው የምትጨነቁት? በእውነት እኔ በጣም ያሳዝነኝ ይሄ ልጅ። ወንድ ልጅ በዚህ ልክ ሲሰማው ማየት ደግሞ በጣም ከባድ ነው። በእርግጥ የእሱ ስሜት የእሱ ሀሳብ ብቻ አይደለም፣ የሁላችንም ነው። ምንም ጥያቄ የለውም። የሀገራችን ጉዳይ ሲታሰብ እንዴት ነው? ከአንድ ፊት ጦርነት ነው፣ ሰላም የለም። ከዚያ ወዳ ደግሞ ኑሮ ተወዷል። ሁሉም ነገር እየሆነ ያለው ነገር በሙሉ ያስጨንቀናል፣ ያሳስበናል። ነገር ግን ተጨንቀን ታስበን እስከ መቼ? በቃ እንደ ማንኛውም ሰው መኖር እንችላለን። አለቀ። ፈጣሪ የከፈተውን ጉሮሮ ሳይዘጋው አያድርም። ዋናው የሚያስፈልገው ነገር ቤትና ቤት እኛ እንደምንም ብረን ጥረን የሆነች ነገር በቃ ካደረግን ፈጣሪ የቀረው ነገር ያሟሏል ብዬ ነው የማስበው እንደኔ። እሱን ለማድረግ ደግሞ ሲስተም ነው። በቃ በሲስተሙ ተንቀሳቀሱ። ብራችሁን ባንክ አታስቀምጡ። በቃ የሚገዛዛ እቃ ካለ እቃችሁን ተገዛዙ። በቃ የማይበላሽ ነገር ምንም ይሁን ስቶቭም ከፈለጋችሁ ብር ካላችሁ ግዙ፣ ፍሪጅም ግዙ፣ ቴሌቪዥንም ግዙ። ቴሌቪዥን የሚገርማችሁ ነገር ማለት ነው 55 ኢንቺ አሁን ላይ 145 ሺህ ብር ነው። በጣም ነው የተገረምኩት። እኔ 75 ሺህ እንደነበረ ነው የማውቀው። አሁን 5 ሺህ ጨምሮ ከሆነ 80 ሺህ ነው ብዬ ነው የገመትኩት። 145 ሺህ ብር ሲለኝ በጣም ደነገጥኩኝ። በቃ አየሁት ቁጥሩ አይቀንስም። በቃ ከአይኔ ነው ነበር ያልኩትኝ። 1 አለች፣ 4 አለች፣ ከዚያ 5 አለች፣ ከዚያ ደግሞ 3 ዜሮ አለ። በጣም ነው የተገረምኩት። የምሬ ነው። ሰርፕራይዝ ነው የሆንኩት የመጨረሻ ማለት ነው። ሁሉም ነገር ያስደነግጣል፣ ሰርፕራይዝ ያደርጋል። ልጁ የተናገረው 100% ልክ ነው። የሁላችንም ያለንበት የሞራል ዝቅጠት ላይ ነው ያለነው። አሁን ድንጋጤ ውስጥ ነው ያለነው። ድፍን ኢትዮጵያ ማለት ይቻላል። ፍትህ ያስፈልገናል። ድምፅ የሚሆንን አካል የእውነት የዓለም መንግስታት ግን የት ናቸው? ምን እስከምንሆን እየጠበቁ ነው ያሉት? ግራ የገባኝ ነገር ይሄ ነው። ቆይ ምን እስከምንሆን ነው የሚጠብቁት? ሁላችንም ጨርቃችንን ጥለን አደባባይ ላይ ወተን ብን እስከምንል ነው እንዲህ የሚጠብቁት? አንዳንድ ጊዜ እንደዚህ ያላለ የመሪ ነው የምላቸው። መንግስት ካለ የት ናቸው? ማለትም ይሄ ምንድን ነው የሆነ መንግስታት አሉ ይመስለኛል ዞሮ እና እነዚያ ሰዎች የት ናቸው? ምን እየጠበቁ ነው? አያዩም ሀገራችንን ዘወር ብለው እና እግዚአብሔር ይህን ይመልከተን። ልጁ ግን እኛ አሁን ለተወለድነው በዚህ ሰዓት ላለ ነው ማዘን መለቀስ ያለበት ለእኛ ነው። እንዴት ነው የምንኖረው ሲል ብሶቱን ተናግሯል። ይሄ የሁላችንም ጭንቀት ነው፣ የሁላችንም ብሶት ነው። ልጁ ምንም ስህተት የለበትም። የልጁንም ሀሳብ እደግፋለሁ። ዞሮ ዞሮ ግን የምላችሁ ነገር ምን እንደው ታውቃላችሁ? አትጨነቁ፣ አትጠበቡ። ዛሬ ማደራችንን በምን እርግጠኛ ነን? አሁን ማደራችንን እርግጠኛ አይደለንም። ማንኛችንም እርግጠኛ አይደለንም። እኔ አላውቅም፣ ከዚህ ከደቂቃ በኋላ ምን እንደሚፈጠር አላውቅም። ታዲያ ለምንድን ነው የምንጨነቀው? ለምንድን ነው የምናስበው? ለምንድን ነው ብዙ እንትን የምንለው? ስለዚህ ዛሬ ማድረግ ያለብንን ነገር እናድርግ፣ መስራት ያለብንን እንስራ። ማድረግ ያለብንን ማለት እንዴት በብልጠት በብልሃት እንጓዝ። ነገን ደግሞ ለፈጣሪ እንተው። እንደ ሰውኛ ማድረግ ያለብንን እያደረግን የቀረውን ለእግዚአብሔር እንተው ነው የምላችሁ። ሌላው ነገር ብራችሁን ያው ብዙ ጊዜ ተናግሬያለሁ። እኔ ሁሌ የምላችሁ ነገር ብራችሁን ባንክ አታስቀምጡ። እኔ በጣም ባንክ በማስቀመጥ ተሸውጃለሁ። ያኔ ብዙ ብር ባይኖረኝም ያለችዋን ያችኑ በማስቀመጥ ተሸውጃለሁ። ገባችሁ? ስለዚህ ማንኛችሁም ባንክ ብር አታስቀምጡ። በተለይ በአሁን ሰዓት ገንዘብ ማስቀመጥ ማለት በጣም በቃ ገንዘባችሁ እየሞተ እናንተ በቃ ምንም ጥቅመኛ አትሆኑም። እናንተ ከጥቅም ውጭ ነው የሚሆኑ የእናንተ ድካማችሁ። ስለዚህ ብልጥ መሆን አለባችሁ። እጃችሁም ላይ ብዙ ማስቀመጥ አለባችሁ ማለት አይደለም። ቢያንስ 1 ዓመት ካስቀመጣችሁ ገጠር ወጣ ያለ ከከተማ ወጣ ያለ መብራትና ውሃ ያለበት 150 ካሬ የሚሆን 200 ካሬ የሚሆን እየገዛችሁ እንደዛ ብራችሁን በእንደዚህ አይነት መልኩ ብታስቀምጡ እመክራችኋለሁ ማለት ነው። ግዴታ መሀል ከተማ ገዛለሁ ብላችሁ አትንጠራሩ። ወጣ ብላችሁ ብትገዙ እኮ እሱም እኮ ከተማ ይሆናል። ቀስ በቀስ እኮ ይሞቃል። ገባችሁ? እና አብዝታችሁ አትጨነቁ ባካችሁ። ለፈጣሪ ሁሉን ነገር አሳልፋችሁ ስጡ። ሁሉም ሰው እየኖረ ነው። እኛን የሚያስፈራራል አይኖርም። ኢትዮጵያ ኑሮ ከባድ ነው። ኢትዮጵያ እንዴት ነው የሚኖረው? ስንቱ እየኖረ አይደል? አንድ ባለፈው እሸቱ ያቀረባቸው ሰዎች ባልና ሚስት ናቸው። 2 ልጆች አሏቸው። የቤት ኪራይ ከፍለው ሁሉን ነገር አድርገው አስራት በኩራታቸውን አውጥተው በ9 ሺህ ብር ነው
የሚተዳደሩት ማለት ነው። ይሄ ደግሞ አንድ ባንድ ሴትዮዋ የምታደርገውን ነገር እየተከታተለ ነው እሸቱ ሲቀርጽ የነበረው ማለት ነው። ይኖራል አያችሁ፣ በ9,000 ብር የቤት ኪራይ ከፍለው ቀለብ ስንትና ስንት ነገር ተደርጎ ከኖሩ እኛ እንዴት ነው መኖር የማንችለው? እንደ ማንኛውም ሰው ሰርተን መኖር የማንችልበት ምክንያት ምንድን ነው? ምንም የለም፣ የሚያስፈራ ነገር የለም። ብቻ ጠንካራ ሰራተኛ ሆኖ እየሰሩ መኖር ነው እንጂ መፍራት መንቀጥቀጥ አስፈላጊ አይደለም። ገንዘባችሁን በአግባቡ ተያዛችሁት 1,000 ብርም ቢሆን ይገዛል ማለት ነው። ቦታ ይገዛል። የዝናብ የውሃን ጥብጣቤ ድንጋይ ይሰብራል ይባላል። ከተጠራቀመ በቃ በጥንካሬ ሰው ሰርቶ ካጠራቀመው ይገዛል። አትፍሩ እላችኋለሁ ቤተሰቦች። ለማንኛውም ዛሬ ይዤላችሁ የመጣሁት የቪዲዮ ይሄን ይመስላል። በጣም በእውነት የልጁ ንግግር በጣም ስላሳዘነኝ ብቻ በምን ቃል እንደማጽናናው ነው ራሱ አላውቅም። ያው ሁላችንም ጋር ያለ ስሜት ነው። በእርግጥ ግን ለፈጣሪ አሳልፈን ከመስጠት ውጪ መጨነቅ ለደም ግፊት ለስኳር ይዳረጋል እንጂ ምንም የምናመጣው ነገር የለም። ስለዚህ ቤተሰቦች የምላችሁ ነገር ምንድን ነው? አብዝታችሁ አትጨነቁ። ለእኛም ቀን አለ፣ የእኛም ጊዜ ይመጣል። እውነት ጨለማና ቀን ሁሌም ይፈራረቃሉ አይደለ? የእኛም ቀን አንድ ቀን ይመጣል በእርግጠኝነት። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።